ይሄንን ጊዜ እግዚአብሔር ስለሰጠን እናመሰግነዋለን። ደግሞ ስለ ምህረቱ ጌታን በጭብጨባ እናክብረው እስቲ። የጌታን ቃል ዛሬ ከኔ ጋር የምንካፈለው ከቲቶ መልእክት ነው። የሐዋርያው የጳውሎስ መልእክት ለቲቶ ከጻፈው መግቢያውን ነው ማነበው። መግቢያውን ምዕራፍ 1 ላይ ከቁጥር 1 ጀምሮ ያለውን ቃል አነባለሁ። አብረን እናነባለን። የእግዚአብሔር ምርጦች እምነትና ወደ እውነተኛ መንፈሳዊነት የሚመራውን የእውነት ዕውቀት ለማሳደግ የእግዚአብሔር ባሪያ ኢየሱስ ክርስቶስ ሐዋርያ የሆነው ጳውሎስ እምነትና ዕውቀት የተመሰረቱትን እምነቱና ዕውቀቱ የተመሰረቱትም የማይዋሽ አምላክ ከዘመናት በፊት በገባው የዘላለም ሕይወት ተስፋ ላይ ነው። እርሱ በወሰነው ጊዜ ባዳኛችን በእግዚአብሔር ትእዛዝ ለኔ አደራ በተሰጠው ስብከት በኩል ቃሉን ይፋ አደረገ። ጌታ ይባረክ። ዛሬ ማካፍላችሁ ሐሳብ የማይዋሸው እግዚአብሔር በሚል ነው የማካፍላችሁ። እሱ ነው። እግዚአብሔር የተመሰገነ ይሁን። ይሄ መልእክት የጻፈው ሐዋርያው ጳውሎስ ነው፣ ለቲቶ ነው። ቲቶ በቀርጤስ ነው ያስቀመጠው። ቲቶ በቀርጤስ ነው የሚኖረው። በቀርጤስ ያለችዋን ቸርች ደግሞ እንዲመራ ነው ሐዋርያው ጳውሎስ ቲቶን ያስቀመጠው። እዚህ ቀርጤስ ሲያስቀምጠው ሐዋርያው ጳውሎስ 3 ዓላማ አለው። የመጀመሪያው ዓላማ ቤተክርስቲያኗን እንዲያደራጅ ነው። ራሱ እንድታደራጅ ሾምኩ ይላል። እንድታደራጅ ይለዋልና ቤተክርስቲያኗን እንዲያደራጅ ነው። ምዕራፍ 1 ላይ ማደራጀት ማለት መሪዎችን እንዲመርጥና እንዲሾም ማለት ነው። ምዕራፍ 1 ላይ መሪዎችን ሲመርጥ ሲሾም እናያለን ማለት ነው። በክራይቴሪያ ሲሰጠው እንመለከታለን። በዚህ ክራይቴሪያ መሰረት መሪዎችን ሹም፣ አደራጅ፣ የቤተክርስቲያን መሪዎችን ሹም፣ አደራጅ ሲለው እናያለን። ሁለተኛ ደግሞ በዚህ ሐዋርያው ጳውሎስ ያስቀመጠው ከስተት ትምህርት ምእመናንን እንዲጠብቅ ነው። የስተት አስተማሪዎች ገብተው ስለነበረ ወደዚች ቤተክርስቲያን። ሶስተኛው ደግሞ ጤናማ ክርስትና እንዲኖራቸው ነው። ጤናማ እምነት እንዲኖራቸው ነው። ያነበብኩላችሁ ከአዲሱ መደበኛ ትርጉም ነው። የ54ቱ ትርጉም ግን እንደዚህ ይላል፣ ጤናማ ሃይማኖት እንዲኖራቸው ይላል። ይሄኛው ግን ትክክለኛ እምነት እንዲኖራቸው ይላል። እንደገናም ደግሞ ህይወታቸውም ጤናማ እንዲሆን ነው ማለት። ስለዚህ የመጀመሪያው ምንድነው? እንዲያደራጅ ነው ቤተክርስቲያኗን። ሁለተኛ ከስተት ትምህርት እንዲጠብቅ ነው። ሶስተኛ ዓላማው ደግሞ ምንድነው? ህይወታቸው ክርስትናቸው ተግባራዊ እንዲሆን፣ እውነተኛ እንዲሆን፣ ለዛ እንዲገስጽ፣ እንዲመክር፣ እንዲያስተምርም ጭምር ነው የጻፈው። አሁን ያነበብኩላችሁ መግቢያው ነው። እንግዲህ መግቢያው ላይ ራሱ ትልቅ እውነት አለ። የኔ ጳውሎስ ይገርመኛል አጻጻፉ። በዚህ በመግቢያው ላይ በጣም ትልልቅ ነጥቦችን ያነሳል። እንግዲህ የመጀመሪያው ያስተዋውቃል፣ ራሱን ያስተዋውቃል፣ ተቀባዮቹን ለማን እንደሆኑ ይነግረናል። ሶስተኛ ደግሞ ማን እንደላከው ይነግረናል። ሐዋርያው ጳውሎስ ስለ ራሱ ሲናገር 2 ነገር ነው የሚነግረን። አንደኛ የእግዚአብሔር ባሪያ ነኝ ይላል አይልም? የእግዚአብሔር ባሪያ ነኝ ይላል። ሁለተኛ ደግሞ የኢየሱስ ክርስቶስ ሐዋርያ ነኝ ይላል። የእግዚአብሔር ባሪያ ነኝ ሲል ለእግዚአብሔር የምታዘዝ ነኝ፣ ሕይወቴ ለእግዚአብሔር የተሰጠ ነው፣ የራሴ አይደለሁም ለማለት ነው። የኢየሱስ ክርስቶስ ሐዋርያ ሲል ደግሞ ኢየሱስ የላከው ነው፣ መልእክተኛ ነው። የጌታ የኢየሱስ ክርስቶስ መልእክተኛ መሆኑን የሚናገረው። ስለ አማኞቹ ሲናገር ደግሞ የተመረጣችሁ ይላቸዋል አይደል? የእግዚአብሔር ምርጦች ናቸው ይላቸዋል። እነዚህ የእግዚአብሔር ምርጦች ናቸው። ቲቶ የሚመራት ቤተክርስቲያን ምእመናን እንደዛ ነው። ሶስተኛ ስለ እግዚአብሔር ነው የሚናገረው። ስለ እግዚአብሔር ባህሪ ሲናገር የማይዋሽ ነው እግዚአብሔር። ቀጥሎ ስለ ቲቶ ይናገራል። በሃይማኖት ህብረት መንፈሳዊ ልጄ ይለዋል። ስለነሱ ያስተዋውቃል። በመቀጠል የሚናገረው ሐዋርያው ጳውሎስ የሚነግረን ይዞ የመጣው የመልእክት ቃል ከእግዚአብሔር በአደራ የተሰጠው እንደሆነ ነው የሚነግረን አይደለ? በአደራ የተሰጠው መልእክት ነው። ይሄ መልእክት ደግሞ መሰረት አለው። መሰረትና አምድ አለው። መሰረቱንና አምዱን ነው
የሚነግረን። ልክ ለአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ አይደል ስለ መሰረቱም ይነግረናል፣ ስለ እግዚአብሔር ቤት አምድም ይነግረናል። መሰረቱና አምዱ መጀመሪያ የሚነግረን ስለ መሰረቱ ነው። መሰረቱ የማይዋሸው እግዚአብሔር የሰጠን ተስፋ ነው ይላል። እዚህ የማይዋሸው እግዚአብሔር የሰጠን ተስፋ ላይ ደግሞ እውነተኛ የሃይማኖት ዕውቀት ደግሞ እዛ ላይ ይመሰረታል። ጌታ ይመስገን። ደግሜ ላንብብላችሁ። የእግዚአብሔር ምርጦች እምነትና ወደ እውነተኛ መንፈሳዊነት የሚመራውን የእውነትን ዕውቀት ይላል። የእግዚአብሔር ምርጦች እምነት ይልና እነዚህ የእግዚአብሔር ምርጦች እምነት ወደ እውነተኛው መንፈሳዊነት የሚመራውን የእውነት ዕውቀት። የእግዚአብሔር ምርጦች አሉ። እነዚህ የእግዚአብሔር ምርጦች ወደ እውነተኛ መንፈሳዊ እውነት የሚመራቸው ወደ እውነተኛ መንፈሳዊ ዕውቀት የሚመራቸውን እውነት ነው የሚነግራቸው። ወደ እውነተኛ መንፈሳዊነት ያኛው 54ቱ ትርጉም ወደ እውነተኛ አምላኪነት ነው የሚለው። እውነተኛ አምላኪ እንዲሆኑ የሚመራቸውን እውነት። ይህ እውነት ደግሞ የተመሰረተው ምን ላይ ነው? የማይዋሸው እግዚአብሔር ከዘመናት በፊት በሰጠው የዘላለም ሕይወት ተስፋ ላይ ነው። ጌታ ይመስገን። አምላካችን የማይዋሽ ነው። አሜን ነው የምትሉት? የማይዋሸው እግዚአብሔር ከዘመናት በፊት የሰጠው የዘላለም ሕይወት ተስፋ ይላል። የማይዋሸው እግዚአብሔር ይሄ የማይዋሸው እግዚአብሔር ከዘመናት በፊት የዘላለም ሕይወት ተስፋ ሰጥቶ ነበር። ያንን የዘላለም ሕይወት ተስፋ ፈጸመውና ያንን ደግሞ በዘመኑ ጊዜው ሲደርስ በእኔ በኩል በቃሉ ገለጠው ይላል። ለማን ነው? ለአሕዛብ። የዘላለም ሕይወት ተስፋ የማይዋሸው አምላክ ሰጥቷል። መቼ ነው? ከዘመናት በፊት። ይሄ ከዘመናት በፊት የሚለው መቼ ነው? እንግዲህ አንዳንድ ኮመንታሪዎችን ሳይ መጽሐፍ ቅዱስንም ስንረዳ ከባድ አይመስለኝም። ገና አዳም ሲወድቅ በኤደን ገነት እግዚአብሔር ከዘመናት በፊት የዘላለም ሕይወት ተስፋ ሰጥቶ ነበር። ዘፍጥረት 3:15 ላይ ምን ብሏል? ከሴት የሚወለደው የእባቡን ራስ ምን ያደርገዋል? ይቀጠቅጠዋል። ያ ከሴት የሚወለደው ማን ነው? ክርስቶስ ነው። ገላትያ ምዕራፍ 4 ቁጥር 4 ላይ እናገኛለን። ዘመኑ ሲደርስ ከሴት የተወለደውን ከሕግ በታች የሆነውን ላከልን። ዘመኑ ሲደርስ ከሴት የተወለደው ክርስቶስ ነው። መቼ ነው የተናገረው? በኤደን ገነት። ለጳውሎስ የተገለጠው መቼ ነው? ዘመናትና ዘመናት አለ። በዛ መሃል ብዙ ነገር ሆኗል። በዛ መሃል በዓለም ላይ ብዙ ነገር ሆኗል። የባቢሎን ግንብ አንድ ዓለም አቀፋዊ ነገር ነው አይደለም? የጥፋት ውሃ ሌላ ጉዳይ ነው። ሌላ በግለሰብ በሀገር በከተማ ብዙ ነገር ሆኗል። የማይዋሸው እግዚአብሔር ግን ዘመኑ ሲደርስ የዘላለምን ተስፋ ገለጠው። ስሙ ይባረክ። የማይዋሸው እግዚአብሔር አሜን ነው የምንለው። የማይዋሸው እግዚአብሔር የዘላለምን ሕይወት ተስፋ ሰጠ። ብዙ ጉዳዮች ቢኖሩም የተናገረውን የማያጥፍ የማይዋሽ እግዚአብሔር። አይዋሽም እግዚአብሔር። ለምንድን ነው የማይዋሸው ካልን ተፈጥሮ አይደለም። መዋሸት ተፈጥሮ አይደለም። እሱን የእግዚአብሔር ቃል ይነግረናል። ዘኍልቍ ምዕራፍ 23 ቁጥር 19 ላይ በለዓም ትዝ ይላችኋል ያለውን አይደል? እርገምልኝ ያለው በመጀመሪያ እና እርገምልኝ ብሎ ተከፍሎት ገንዘብ ተከፍሎት እስራኤላውያን እንዲረግም ተከፍሎት መጥቶ ሊራገም ሲል እግዚአብሔር አፉን ወደ በረከት ቀየረ አይደል? ወደ በረከት ቀየረ። ገረመው ባላቅ። ምን ሆነዋል? እርገምልኝ ብዬ ነው የከፈልኩ፣ አንተ ደግሞ እየባረክነ፣ እኔም ለመራገም ነው የምፈልገው። ግን የሆነ እርግማኑን እዚህ ጋር ቀየረው። ከኔ አቅም በላይ ነው፣ ቀየረው ወደ በረከት። ዲዳ አላረገውም። በራሱ በእንትና ስፖንሰርነት ማለት ባላቅ ነው ስፖንሰር ያደረገው። ማን ተባረከ ማለት የእግዚአብሔር ሕዝብ ተባረከ። ወደ በረከት ቀየረ፣ ወደ በረከት ቀየረ። እና ቆይ እስቲ ይሄ ቦታ ሊሆን ይችላል ብሎ እዚህ በዚህ አቅጣጫ ሲባርክ ሲለው አሁንም ሲሞክር አሁንም ወደ በረከት ቀየረው። ምን ሆነ ነው ሲለው ሐሰትን ይናገር ዘንድ
እግዚአብሔር ምን አይደለም ማለት ሰው አይደለም። እዚህ ጋር አትርገም ብሎ እዚህ ጋር ደግሞ እርገም አይልም። አትርገም ብሏል፣ በቃ ለዘላለም አትርገም። ምንድነው አሁን እዚህ ጋር አንድ እውነት አንረዳም? ሰው ይዋሻል ማለት ነው አይደል? ሐሰትን ይናገር ዘንድ ጌታ እግዚአብሔር ሰው አይደለም ካለ ሰው ይዋሻል። ውሸት አይጠፋም ሰው ጋር። እንደው ትልቁ ሐዋርያ እንደው ያችን ባይል ምን አለበት አይደል? ግደሉት ሲል አንተ በኖራ የተነሰር ግድግዳ በሕግ ልትፈርድ ቁጭ ብለ ያለ ሕግ ይፈረድበት ትላለህ አላለ? ከዛ አንተ የሕዝብ አለቃ ትሳደባለህ ሲሉት አለቃ ነው እንዴ አላወቅኩም አለ። አላወቀም ይመስላችኋል? ብስጭት ስትል አንዳንዴ ትልቅ ሐዋርያ ነው ሐዋርያው ጳውሎስ። ሰው ማንም ይሁን ማን ሊዋሽ ይችላል። ለምን ይዋሻል? አንደኛ ልማድ አለኩ ዝም ብሎ ይዋሻል አይደል? እንደ ቀርጤስ ሰዎች ውሸታሞች ናቸው ይላል። ይዋሻሉ። ሲዋሹ እንደ እውነት ነው በቃ ድርቅ እንደ እውነት ያወሩላል። ሲዋሹ እንደዛ እኮ የሚያወራሉ፣ እንደ እውነት የሚያወራሉ ውሸትን እንደ እውነት ምንም አጠረጥሯቸውም። በቃ ፊታቸው አይለወጥ፣ ቃላቸው አያደናቀፋቸው። በቃ የውሸቱን ድርድር አድርገው የሚያወሩ። እኔ ማቀው አንድ ልጅ አለ ይሄ ሁሉ ውሸት ስለው ምንም በቃ ዝበል ይሁና ይላል። በቃ በደንብ የሚዋሹ ሰዎች አሉ የለመዱ። ሰው ይዋሻል ልማድ ሆኖበት። ከዛ ውሸት መናገር ራሱ እውነት ይሆንለታል። ውሸት ካልተናገረ ማለት እውነቱ ራሱ ውሸት ይሆንበታል ማለት ለምዶ። ሌላ ሰው ለምን ይዋሻል? ይሉንታ ሲይዘው ይዋሻል አይደለ? ይሉንታ ያስዋሻዋል። ሌላ ሰው ሲፈራ ይዋሻል አይደል? ፈርቶ እኮ ይዋሻል። ከምሞት ብሎ ይዋሻል። በጥበብ ምናምን ብሎ ይዋሻል። ሲቸግረው ይዋሻል አይደለም? ሲጨንቀው ግራ ሲገባው ሰው ይዋሻል። ከአቅሙ በላይ የሆነ ነገር ሲገጥመው ይዋሻል። እግዚአብሔርስ ይሉንታ የለበት። እግዚአብሔርስ አይደለ ከአቅሙ በላይ የሆነ ነገር የለበት። እግዚአብሔርስ የሚያስፈራ አስፈራሪ የለበት። እግዚአብሔርስ ተሳስቶ አይዋሽም። ሚስ ኢንፎርሜሽን እግዚአብሔር ጋር ያለውን ያደርጋል። ስሙ ይባረክ። አሜን። ካለ ያደርጋል። እሱ የማይዋሽ አምላክ ነው። ውሸት የለም። አምላካችን እውነተኛ አምላክ ነው። ጌታ ይመስገን። ካለ ያደርጋል። ለሳራም ይላል አይደል መጽሐፍ ቅዱስ ሲናገር ዘፍጥረት ምዕራፍ 21 ቁጥር 1 ላይ እንደዚህ የሚል ቃል ታገኛላችሁ። እግዚአብሔርም እንደተናገረ ሳራን አሰባት ይላል። ኢንቴንሽናሊ ነው እንደተናገረ የሚለው ቃል የገባበት እንጂ እግዚአብሔር ሳራን አሰባት ማለት ይበቃ ነበር። ግን እንደተናገረ ተናግሯት ነበረ አይደለም? ለሳራ ልጅ እንደሚሰጣት ተናግሯት ነበረ። መቼ? ገና መውለድ በምትችል ጊዜ ተናግሯት ነበር። መውለድ የማትችልበት ጊዜ ሲመጣም አሁንም ያ የተናገረውን ነገር እግዚአብሔር ያደርጋል። ሳራ ላይ ታምር ይፈጠራል እንጂ የእግዚአብሔር ቃል አይቀለበስም። የእግዚአብሔር ቃል እግዚአብሔር እንደተናገረ ያደርጋል። እግዚአብሔር ለእስራኤል ቤት የተናገረው ነገር ሁሉ ተፈጸመ፣ አንዳች እንኳን አልቀረም አይልም ኢያሱ ይላል። ለምን? እግዚአብሔር የማይዋሽ አምላክ ነው። በእስራኤል ውስጥ እኮ እስራኤላውያን ከግብፅ ወጥተው ከነዓን እስኪደርሱ የነበረው እኮ በጣም ብዙ ነገር ነበር። እግዚአብሔር ያለው ሁሉ ግን ሆነ። እግዚአብሔር ተናግሯችሁ ከሆነ ይሆናል። እግዚአብሔር የማይዋሽ አምላክ ስለሆነ ስሙ የተባረከ ይሁን። አሜን ነው የምትሉት? የማይዋሽ ነው እግዚአብሔር። የኛ አምላክ ጋር ውሸት የለም። ሰዎች ጋር ውሸት አለ፣ እግዚአብሔር ጋር ግን ውሸት የለም። የማይዋሸው አምላክ ምን ሰጠን ነው የሚለው? የዘላለም ሕይወት ተስፋ ሰጠ። እዚህ ተስፋ ላይ የተመሰረተ እውነተኛ መንፈሳዊነት አለ። እግዚአብሔር ለሳራ ያንን ሲያረግ፣ እግዚአብሔር ለኢያሱ ያንን ሲያረግ፣ እግዚአብሔር ለአዳም ተስፋ ሲገባ ያንን ሕይወት የሚያገኙ ሰዎች እሱን በእውነት እንዲያመልኩት ነው። ተስፋው መሰረቱ ይሄ ነው።
ከዛስ ለምንድነው እግዚአብሔርን ያደረገው? እንዲያመልኩት ነው። እውነተኛ አምላኪዎች እንዲሆኑ ነው። እግዚአብሔር ይመስገን። እግዚአብሔር በልጁ በኢየሱስ ክርስቶስ ሕይወትን የሰጠን፣ ጨለማን ያበራልን፣ ወደ ብርሃን ያመጣን፣ ሕይወትን የሰጠን፣ በሰማያዊ ስፍራ ስማችን እንዲመዘገብ ስፍራ እንዲዘጋጅልን ያደረገው ለምንድነው ካላችሁ እውነተኛ አምላኪዎች እንድንሆን። ይሄ የእግዚአብሔር ዓላማ ነው። ቀርጤስ ጌታን አግኝተዋል፣ ግን እውነተኛ አምልኮ እያመለኩ አልነበረም። እውነተኛው አምልኮ ደግሞ የሚያስፈልገው እዚህ መሰረት ላይ ይሄን ነው። ድድገምና ላንብብ። የእግዚአብሔር ምርጦች እምነትና ወደ እውነተኛ መንፈሳዊነት የሚመራውን የእውነትን ዕውቀት ስለማሳደግ፣ ወደ እውነተኛ መንፈሳዊነት የሚመራ የእውነት ዕውቀት ያስፈልጋል። ወደ እውነተኛ መንፈሳዊነት የሚያመጣ እቺን ብቻ አጠገባችሁ ላለው ሰው ትነግሩልኝ። እንዲህ በሉት ባካችሁ፣ ጌታ ሕይወት የሰጠ በእውነት እንድታመልከው ነው በሉት። እስቲ ከኔ ጋር በሉ፣ ሕይወት ያገኘሁት በሉ እስቲ እንዳመልከው ነው በሉ እስቲ። እውነተኛ ይሄ የእውነተኛ አምልኮ መስፈርት ደግሞ የእግዚአብሔር መስፈርት ነው። በፈለግነው መንገድ ልናመልከው አንችልም። በወደድነው ሁኔታ ልናመልከው አንችልም። የእውነተኛ አምልኮ መስፈርቱ የራሱ የእግዚአብሔር መስፈርት ነው። የእግዚአብሔር ቃል ነው። እውነት ነው። ዓለም ጋር እውነት የለም ይላሉ። እኛ ግን እውነት አለን። ዓለም ጋር እውነት የለም። አሁን ያለው ፖስት ሞደርኒዝም አብሶሉት ትሩዝ የለም ይላል። እውነት የለም ይላል። እኛ ጋር ግን እውነት አለ። እውነትም ክርስቶስ ነው። እውነትም ይሄው የእግዚአብሔር ቃል ነው። በእግዚአብሔር ቃል የተገለጠ እውነት አለ። ይሄ እውነት ወደ እውነተኛ መንፈሳዊነት ያመጣናል። ወደ እውነተኛ አምላኪነት ያመጣናል። ልታመልኩት ልናመልከው ነው። ይሄ የማይዋሻው አምላክ በዘላለም ሕይወት ተስፋን የሰጠ እዚህ ምን አለ ማለት ነው። በቀርጤስ ምን አለ? አንደኛ የሐሰት ትምህርት ገብቷል። አይሁድ ነን የሚሉ አሳቾች ገብተዋል። በየቤቱ እየዞሩ ጥቅም ከማግኘት የተነሳ በየቤቱ እየዞሩ የሰዎችን ቤተሰብ በስህተት ትምህርት ይገለብጣሉ ይለናል። ገብተዋል፣ ተቀብለዋቸዋል፣ ያስተምራሉ። የማይረባ ነገር ያስተምራሉ። ጥቅም ለማግኘት ብለው የማይረባ ነገር ያስተምራሉ። የተሳሳተ ነገር ያስተምራሉ። በየቤቱ የገቡ የሰውን እምነት ይገለብጣሉ። እንደዛ ልክ ለጢሞቴዎስ እንደሚነግረው ማለት ነው። ይሄን ምን አይነት ነገር ያመጣል? ከእውነተኛ አምላኪነት ያወጣቸዋል። ወጥተዋል በስህተት ትምህርት። ይሄ የሚበላ ይሄ የማይበላ፣ ይሄ ንጹህ ይሄ የሚበላ የማይበላ ይላሉ። ሕይወታቸው ግን ያልተለወጠ ነው። የገዛ ነብያቸው እንዲህ ይላል። ውሸተኛ ናቸው የቀርጤስ ሰዎች፣ በላተኞች ናቸው የቀርጤስ ሰዎች፣ አራዊቶች ናቸው የቀርጤስ ሰዎች ይላቸዋል። ግን ወደ ክርስትና እኮ መጥተዋል። ምን እየሰሙ ነው? የስህተት ትምህርት እየሰሙ ነው። በተለይ ተገርዘናል ከሚሉት መካከል የዚህ አይነት ትምህርት ይዘው ይመጣሉ። እንደነዚህ አይነቱን ይላል ሐዋርያው ጳውሎስ የ54ቱ ትርጉም፣ እንደነዚህ አይነት አስተማሪዎች አፋቸውን መዝጋት ያስፈልጋል ይላል። ስለዚህ ይህንን የእነሱን ትምህርት የሚሰሙትን ውቀሳቸው፣ በሃይማኖት ጤነኛ እንዲሆኑ። ጤናማ እምነት አለ፣ ጤና የሌለው እምነት አለ። ይህን ወቁ። ዛሬ ጤናማ ሕይወት፣ ጤናማ እምነት፣ ጤናማ ኑሮ ያስፈልገናል። እምነታችን፣ ሃይማኖታችን ጤናማ እንዲሆን መጠበቅ አለብን። ወገኖቼ ሆይ የምትሰሙትን ተጠበቁ። እውነተኛ አምላኪዎች መሆን ከፈለጋችሁ ይሄ ነው። ምን ይላል ጳውሎስ ስለነዚህ ሐሰተኛ አስተማሪዎች? አፋቸውን መዝጋት ያስፈልጋልና ስለ ትምህርታቸው ሲናገር ግን ዋናው እናንተ ናችሁ፣ ምግቡ አይደለም፣ እናንተ ናችሁ።
እናንተ ንጹህ ከሆናችሁ ምግቡ ሁሉ ንጹህ ነው። እናንተ አማኝ ካልሆናችሁ ንጹህ የሚባል ነገር የለም ለእናንተ። ዋናው ነገር ምግቡ አይደለም፣ ዋናው ነገር እናንተ ናችሁ። ዋናው ነገር እኛ ነን፣ የሚበላው አይደለም። ንጹህ ከሆናችሁ ምግቡ ሁሉ ንጹህ ነው። ግን ንጹህ ካልሆናችሁ ትክክለኛ እምነት ላይ ከሌላችሁ ግን እናንተም ያው ናችሁ ነው የሚለው። ስለዚህ በቀርጤስ ውስጥ ምን የለም? ትክክለኛ ምን የለም? ትክክለኛ አስተምሮ የለም። እየተበረዘ ያለ ነው። ጳውሎስ ውቀስ ይላል። ሁለተኛው ምዕራፍ ላይ ደግሞ ትክክለኛውን ነገር አስተምር ይላል። ሁለተኛው ምዕራፍ ስትሄዱም ይላል አንተ ግን ትክክለኛውን ትምህርት ከትክክለኛው ትምህርት ጋር የሚስማማ የሆነውን አስተምር። ትክክለኛውን ትምህርት አስተምር ይለዋል። ትክክለኛ ትምህርት ነው ወደ ትክክለኛ ህይወት የሚመራንን ያልተበረዘ ጤናማ እምነት እንዲኖረን። በዘመናችን ሃይማኖት ወይም ክርስትናችን እየተበረዘ ያለ አይመስላችሁም? ህይወት ያለበት ሳይሆን ህይወት የሌለበት፣ ወደ ክርስቶስ የሚያመጣ ሳይሆን ወደ ሰው የሚያመጣ፣ ክርስቶስን የሚያከብር ሳይሆን ሰውን የሚያከብር፣ ሰውን ትልቅ የሚያደርግ፣ ሰውን የእግዚአብሔር ባሪያ የኢየሱስ ክርስቶስ መልእክተኛ የሚያደርግ ሳይሆን ለሰው እንድናጎበድድ የሚያደርግ ትምህርት የበዛ አይመስላችሁም? ክርስትና ነው ይላሉ፣ ግን ይሄ የተበረዘ ክርስትና ነው። ይሄ ጤና የሌለው ክርስትና ነው። ጤና ያለው ክርስትና የዘላለም ህይወት ተስፋ ላይ ነው የተመሰረተው። የዘላለም ህይወት ክርስትና፣ የጤናማ ክርስትና ክርስቶስን የሚያከብር ክርስትና፣ የማይዋሻው እግዚአብሔር የሰጠን ተስፋ ላይ የተመሰረተ ነው። ስለዚህ በጥንቃቄ መኖር አለብን። ውቀሳቸው ይላል እኮ ውቀሳቸው። እዚህም እዛም ሄዳችሁ የዛንም የዚህንም ትምህርት የምትቃስሙ ሰዎች፣ ያንም ያም የሚያምራችሁ ሰዎች ለወቅሳችሁ እኮ ነው። ጌታ ይባርከኝና ህይወት የሌለበት ትምህርት ከሆነ አትስሙት። ለምን? ጤናችሁን ይበርዘዋል። ምን ማለት ነው? ይሄን ቀላል ምሳሌና የተበረዘ ምግብ ከበላችሁ ትታመማላችሁ። በትክክል ስራችሁን አትሰሩም። በትክክል ወጣችሁ አትገቡም። ሆዳችሁን ያስቀምጣችኋል። ሆዳችሁን ይበጠብጠዋል። ሽንት ቤት አሁንም ያስኬዳችኋል። አቅማችሁን ይሰባብረዋል። ኃይላችሁን ያሳጣችኋል። ለምን? የተበረዘ በልታችኋልና ነው። እንዲሁ ነው። ጤናማ ያልሆነ ትምህርት ከሰማችሁ ጸሎታችሁ ይበላሻል። አመለካከታችሁ ይበላሻል። ከወንድሞች ጋር ያላችሁ ህብረት ይበላሻል። ለምን? ጤና የሌለው ነገር በላችኋ። አስተምሯችንን እንጠብቅ። የማይዋሻው ጌታ የሰጠን የዘላለም ህይወት ላይ እንመስረት። እሱ ይጉላብን። እስቲ አሜን በሉኝ። የህይወታችን ላይ የዘላለም ህይወት ይብዛልን። የዘላለም ህይወት ይብዛልን። እሱ ይሁን የሚቆጣጠረን። እሱ ይሁን ገኖ ነፍሳችንን የሚገዛው። እሱ ይሁን አለኝ የምንለው። የማይዋሻው እግዚአብሔር የሰጠን የዘላለም ተስፋ። አሜን አትሉም ወይ? ይሄ ነው መጀመሪያው። ስለ አስተምሮ ነው። እውነተኛ አምላኪዎች ለመሆን ወደ እውነተኛ ሃይማኖት፣ ወደ እውነተኛ አምላኪዎች የሚያመጣን እውነት እሱን ነው ጳውሎስ ተሰጠኝ የሚለው። ተጠንቀቁ፣ አትቃርሙ ለማለት ነው። ጌታ ይባርካችሁ። ሁለተኛው ተግባራዊ ክርስትና እንዲኖረን ነው። መጨረሻ ላይ እንዲህ ይላል፣ እግዚአብሔርን እንደሚያውቁ፣ ያኛው እንዲህ ይላል፣ እግዚአብሔርን እንደሚያውቁ በግልጥ ይናገራሉ፣ በተግባራቸው ግን ክደውታል ይላል። ክርስትና ተግባራዊ ነው። ቲዮሪ ብቻ አይደለም፣ ተግባራዊ ነው። እውነተኛ አምላኪዎች ክርስትናቸውን በህይወት ያሳያሉ፣ በተግባር ያሳያሉ። እውነተኛ አምላኪዎች። ምክንያቱም ህይወት እኮ ነው የተቀበልነው፣ ክርስቶስን እኮ ነው የተቀበልነው። እንዴት እንደ ድሮ ልትሆን ትችላለህ? አትችልም። ተቀብለሃል እኮ። ምን?
የኢየሱስ ክርስቶስን ሕይወት እኮ ተቀብለናል። ሕይወት እኮ አለን። ክርስቲያን ከሆንን ሕይወት አለን። መንፈስ ቅዱስ እኮ በውስጣችን አለ። የእግዚአብሔር ልጅ እኮ ዘሩ እኮ በውስጣችን አለ። እውነት እኮ በውስጣችን አለ። እንዴት እንደ ልብ እንኖራለን? ላንብብላችሁ። ለንጹሐን ሁሉ ንጹሕ ነው፣ ለርኩሳንም ለማያምኑ ግን ንጹሕ የሆነ ምንም ነገር የለም። እንግዲያውስ አእምሯቸውንና ሕሊናቸው የረከሰ ነው። እግዚአብሔርን እናውቃለን ይላሉ፣ ዳሩ ግን በተግባራቸው ይክዱታል። አስጸያፊዎችና የማይታዘዙ ለበጎ ስራም የማይበቁ ናቸው። አስጸያፊዎች ናቸው ይላል ጳውሎስ። የማይታዘዙ ለበጎ ስራም የማይበቁ ናቸው ይላል። እናውቃለን ይላሉ ማለት እኮ ይሰብካሉ፣ ያስተምራሉ፣ በየአደባባዩ እግዚአብሔርን እናውቃለን ይላሉ። በተግባራቸው ግን ይክዱታል። በስራቸው ይክዱታል። አይታዘዙም፣ ለበጎ ስራም አይበቁም ይላል ጳውሎስ። እዚህ ክርስትናቸው በሕይወታቸው አልተገለጠም፣ አፋቸው ላይ ነው ያለው ማለት መውረድ አለበት ክርስትናችን። አሜን። ይሄን ነው የሚናገረው። ምክንያቱም ሰዎችን የሚለውጥ የእግዚአብሔር ጸጋ ተገልጧል። ቅድም እኔ ሲጸልይልን ሰዎችን ሁሉ የሚያድን የእግዚአብሔር ተገልጧል ይላል ምዕራፍ 2 ቁጥር 11 ላይ። አያችሁ ምዕራፍ 1 ላይ ስለ መሪዎች ምን አይነት መሆን እንዳለባቸው ይናገራል ምዕራፍ 1 ላይ። ምዕራፍ 2 ላይ ደግሞ ስለ ምእመናን ነው። ምእመናን እንዲ መከራቸው ይላል። ምዕራፍ 2 ቁጥር 11 ላይ ግን ማንም ሰበብ እንዳያበዛ ምን ይላል? ምዕራፍ 2 ቁጥር ድነት የሚገኝበት የእግዚአብሔር ጸጋ ለሰዎች ሁሉ ተገልጧል ይላል። ያኛው ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ጌታ ይባረክ። ሰዎችን ሁሉ ማለት አሕዛብንም አይሁድንም የሚያድን የእግዚአብሔር ጸጋ ተገልጧል። እነኚህ በቀርጤስ ያሉ ሰዎች የሚለወጡ አይመስሉም። በላተኞች ናቸው ይላል። ውሸታሞች ናቸው፣ አራዊቶች ናቸው። አራዊቶች፣ በላተኞች፣ ውሸተኞች ናቸው። እንደዚህ ናቸው። እንደዚህም ቢሆኑ እነሱን ሊለውጥ የሚችል የእግዚአብሔር ጸጋ ተገልጧል። ማንሙን በምንም ውስጥ እለፍ ሰዎችን ሁሉ የሚያድን እግዚአብሔር ጸጋ ተገልጧልና፣ ስለዚህ ጸጋ ማብራሪያ ሲሰጥ ሰዎችን ሁሉ የሚያድን የሚለው ሰዎችን ሁሉ ወደ መንግሥተ ሰማያት የሚያመጣ የእግዚአብሔር ጸጋ ተገልጧል። ሮሜ 3 ምዕራፍ 23 ላይ ምን ይላል? አሁን ግን የእግዚአብሔር ጸጋ ያለ ሕግ ተገልጧል ይላል። ያለ ክራይቴሪያ ተገልጧል፣ ያለ ቅድመ ሁኔታ ተገልጧል። የሚያምኑ ሁሉ የሚወርሱ የእግዚአብሔርን ጸጋ የእግዚአብሔርን ጽድቅ የሚያገኙበት ጸጋ ተገልጧል። ከሞት ወደ ሕይወት የሚሻገሩበት ጸጋ ተገልጧል ማለት ነው። ይህ ጸጋ ተጨማሪ ስራ አለ። ወይም ወደዚህ መምጣት ማለት ይሄ በዚህ ጸጋ የመጡ ሰዎች ማለት ምንድነው ናቸው? ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ታላቁን አምላካችንን ጌታችንን ኢየሱስ ክርስቶስን መምጣቱን እየተጠባበቅን በአሁኑ ዘመን በጽድቅና በቅድስና እንድንኖር ያስተምረናል። በላተኞችን፣ ቃላተኞችን፣ አውሬዎችን፣ ውሸተኞችን የሚለውጥ እግዚአብሔር ጸጋ ተገልጧል። ሰበብ የለም። ችግሩ ግን እዚህም ይቀላወጣሉ። በእግዚአብሔር ራይል ለምናችሁ አትቀላውጡ፣ ይበቃናል። የተገለጠው ጸጋ ይበቃል። ምናልባት ከዚህ በፊት እስር ቤት ያሰለቸሁን ከፈለክ እስር ቤት ተወለድ፣ እስር ቤት እደግ፣ እስር ቤት አግባ፣ እስር ቤት ውለድ፣ አሽሻሙን፣ አጫሹን፣ ነፍሰ ገዳዩን ምንሙን አንተ ሊለውጥ የሚችል እግዚአብሔር ጸጋ ተገልጧል። አይኔ እኮ ምትል ዲግሪ የለውም ኃጢአት ማንሙን ማን የቤት ልጅሙን ዱር ያልክሙን ሁለትም በእግዚአብሔር ፊት ያውነ ለሁለትም ጸጋ ያስፈልጋል። ጸጋ ወቂ ነው እንዲና መልካም
የማይዋሸው እግዚአብሔር የሰጠንን ሕይወት አንቀልልበት። የማይዋሸው እግዚአብሔር የሰጠንን የዘላለም ሕይወት እንደ ቀልድ አንመልከተው ብራዘር። እንደ ቀልድ እያየን ስለሆነ ማለት እየቀለለ ስለመጣ ነው። ጌታ ማስተዋል ይስጠን። አሜን በሉ እስቲ። ምዕራፍ 3 ለመልካም ስራ ትጉ ይላቸዋል። ለመልካም ስራ ልንሰራ ዳግም ተወልደናል፣ በመንፈስ ቅዱስ ታጥበናል፣ ተቀድሰናል። ውስጣችን ሕይወት አለ። ተናግሬ እንደሆነ አላቅም። አንዳንዴ እንደዚህ ይሉኛል፣ መንፈስ ቅዱስ ይጥላል አይጥልም ይሉኛል። ይጥላል አይጥልም እናንተ ተከላከል፣ ተከራከር ከፈለክ። የኔ ክርክር ይለውጣል። ከወደክ ውደቅ፣ ካልወደክም አትውደቅ፣ ብቻ ተለወጥኩኝ ነው። ሕይወት ነው የተቀበልነው። ሕይወት ነው ብራዘር፣ ሕይወት ነው። እንደ ድሮ አትሆንም፣ እንደ ቀድሞ አትሆንም፣ እንደ ልብ አትሆንም። እንደ ልባችን የሆን ነው፣ እንደ ልቡ ሊያረገን ነው ጸጋውን የሰጠን። ጸጋ መንቀለጃ አይደለም። አሜን ነው የምትሉት? የማይዋሸው እግዚአብሔር የሰጠን የዘላለም ተስፋ ላይ ተመስርተናል። ስለዚህ ወደ ክርስቶስ ማያመጣ፣ ወደ ሕይወት ማያመጣ፣ ወደ ሰው የሚያመጣ፣ ሰውን ትልቅ የሚያረግ፣ ሰውን ብቻ የሚያረግ፣ አንተን የማይጎስም፣ ለእግዚአብሔር ኑር የማይል፣ ተመለስ የማይል፣ በዛው ቀጥል የሚል፣ እየተበላሸ እያለ በረከት አለ የሚል እሱን ተጠራጠር። ምክንያቱም ይሄ ወንጌል የማይዋሸው እግዚአብሔር በሰጠን የዘላለም ሕይወት ላይ የተመሰረተ ነው። አሜን በሉኝ። ጌታ የተመሰገነ ይሁን። በእግዚአብሔር ርኅራኄ እለምናችኋለሁ። እዚህም እዛ የምትሉ እባካችሁ ያዙ እውነቱን። እኛም ብቻ ስሙን የሚል እንትን የለኝም፣ ግን ከዚህ ጋር ማይስማማ ከሆነ እኔንም አትስሙኝ። ነገ ተመልሼ ብመጣ እግራችሁ ስር ብወድቅ አትስሙኝ። ይሄን ስሙ። ከባድ አይመስለኝም። እኔ ራስን ከስተት ለመጠበቅ ከባድ አይመስለኝም። ውስጣችን የሆነ ነገር ሲፈልግ፣ የሆነ ነገር ሲጓጓ ነው የምንጠመደው እንጂ በጌታ ከረካን ካረፍን የተረጋጋ ሕይወት ይኖረናል። መረጋጋት ከእውነቱ ነው፣ ከጌታ እውነት ነው፣ ከጸጋው ነው። እኛን ሊያድን የሚችል የእግዚአብሔር ጸጋ ተገልጧል። እግዚአብሔር በዚህ መንፈስ ነው የሚያበረታን። አሜን ነው የምትሉት? ማንም ሆኑ ማን ይሄንን ነው። ሁለተኛ ቆሮንቶስ ላይ ጳውሎስ ምዕራፍ 13 ላይ በሃይማኖት ብትኖሩ ራሳችሁ መርምሩ አይደለም ያለው? ብትኖሩ ራሳችሁ መርምሩ። በሃይማኖት ውስጥ ነው ወይ ያለ ወይ ነው? አልተለወጥክም ካልክ ጸጋ ሃይማኖቱን አይደለም የምንጠራጠረው፣ አንተን ነው የምንጠራጠረ። አለ ሆይ በሃይማኖት ውስጥ ነው። ጳውሎስ እንደዛ ነው የሚለው። ወደ እናንተ ስመጣ አሁን ለሁለተኛ ጊዜ ነው የምመጣው። ለሁለተኛ ጊዜ ስመጣ እንደ ቀድሞ ካላችሁ ዝም አልላችሁም፣ አልምራችሁም ይልና እንዲህ ይላችኋል፣ በሃይማኖት ብትኖሩ ራሳችሁ መርምሩ፣ ሃይማኖት ውስጥ ናላችሁ ወይ ይላል። ቀጥሎ ስለ ሃይማኖቱ ይናገራል። ሃይማኖቱማ ክርስቶስ ነው። ክርስቶስ በእናንተ ስለ እናንተ ኃይለኛ ነው። በድካም ተሰቅሏል፣ በኃይል ተነስቷል። የተሰቀለው ብቻ አይደለም፣ ከሞት የተነሳውም ጌታ በእኛ አለ። ያ ለጽድቅ ነው። አሜን ነው የምትሉት? ለሕይወት ነው፣ እግዚአብሔርን ለመምሰል ነው። ስለዚህ አለ ሆይ በሃይማኖት ውስጥ ነው እንጂ ሃይማኖት ውስጥ ይለውጣል፣ ጸጋ ውስጥ ይለውጣል ማንንም። ግን ምን ያስፈልጋል? ራስን መስጠት ያስፈልጋል። ወንጌል አይደሉ አንድ ጊዜ ሲናገር የሆነ ሰው ሁሉ ጊዜ እንጸልይለታለናል በዚህ ጉዳይ ላይ እኔ በቃ ይሄ ኃጢአት አስቸግሮኛል እያለ እንጸልይለታለናል። አንድ ቀን ግን ቁጭ አረኩትና ግን እንደው እንዲነቀልልህ ትፈልጋለህ እንዴ ስለዋለ ቀስ ብሎ አይ እሱማ አልፈልግም አለ። እንዴ ካልፈለክ ታዲያ የምን ማስመሰል? ቁረጥ በቃ እንደዚህ ሆናችሁ አትዱ። ጌታ በቂያችን ነው። አሜን ነው የምትሉት? እውነተኛ አምላኪዎች ነው። እውነተኛ አምላኪዎች ነው። ይሄ የማይዋሸው ጌታ የሰጠን የዘላለም የሕይወት ተስፋ
ላይ የተመሰረተ ህይወት ነው። ይሄን ህይወት ያገኘነው እውነተኛ አምላኪዎች እንድንሆን፣ እውነተኛ መንፈሳዊ እንድንሆን። እውነተኛ መንፈሳዊ የምንሆነው እውነት ላይ ስንመሰረት ነው። የእግዚአብሔር ቃል ላይ ስንመሰረት ነው። እንደሱ ሲሆን ነው። ዝም ብሎ ማለት ዝም ብሎ የኖሩ እንደፈለጉ የኖሩ ሃይማኖተኛ ለመምሰል ራስን መሸወድ ይብቃል። ተግባራዊ ክርስትና እንዲኖረን፣ ጤናማ ክርስትና እንዲኖረን የጌታ ፈቃድ ለዚህ ነው። አሜን። እንጨክናለን ትላላችሁ? አሜን አትሉም ወይ? አሜን። ጌታ ይርዳን። ጌታ የተመሰገነ ይሁን። የማይዋሽ እግዚአብሔር የሰጠን የዘላለም ተስፋ አለ። ያ ተስፋ የዘላለም ሕይወት ነው። እሱ ላይ የተመሰረተ አምላኪዎች እንድንሆን ደግሞ እግዚአብሔር ይፈልጋል። መሰረቱ የዘላለም ሕይወት ተስፋ ነው። አምዱ እውነተኛ አምላኪዎች መሆን ነው። ጤናማ ክርስትና መምራት ነው። ጤናማ ክርስትና ከጤናማ አስተምሮ ይመጣል። ጤናማ ክርስትና ጤናማ ሕይወት ይሰጠናል። ጤናማ ሕይወት ምንድነው? መልካም ማድረግ ነው። ኤፌሶን ምዕራፍ 2 ቁጥር 11 ላይ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ እንሰራ ዘንድ በክርስቶስ ኢየሱስ ዳግም ምን አልን? ተፈጠርን። ተግባራዊ ነው ክርስትና። ቃል ብቻ አይደለም። አሜን። እንደ ካድሬ አትስሙኝ፣ እንደ መልእክተኛ ስሙኝ። እኔ ካድሬ አይደለሁም፣ የጌታ መልእክተኛ ነኝ። የምንሰማው ቃል ይሄ የእውነት ቃል